ልብ ብላችሁ አዳምጡ። ካልቪኒስት ወይም ሪፎርመር ቴዎሎጂያን የሚባሉት ፕሮቴስታንት አንደኛው የፕሮቴስታንት ክንፍ ከማመኑ በፊት አስቀድሞ መመረጥ አለበት። ሉክ ጋይስ ከማመኑ በእግዚአብሔር ከማመኑ በፊት እግዚአብሔር አስቀድሞ ሊመርጠው ይገባል። ከተመረጠ በኋላ ነው ወደ እምነት የሚመጣው እንጂ አምኖ አይደለም ወደ ምርጫ ውስጥ የሚገባው። ለማመን በራሱ መጽሐፍ ቅዱስ ግን ሲናገር ሰው ለመዳን ማመን አለበት ይላል። ለመዳን ማመን ካለበት ለማመን ደግሞ የእግዚአብሔርን ቃል መስማት አለበት አይደለም የሚለው። እነዚህኞቹ ፕሮቴስታንቶች ግን ከእምነት በፊት የእግዚአብሔርንም ቃል ከመስማትህ በፊት ማለት ለማመን የእግዚአብሔርን ቃል መስማት የሚጠበቅብህ ኢቭን የእግዚአብሔርን ቃል ከመስማት በፊት ገና ከእናትህ ማህፀን እንደወጣ ኦኬ መመረጥ አለብህ። ካልተመረጥክ የእግዚአብሔርን ቃል መስማት አትችልም። የእግዚአብሔርን ቃል ካልሰማ ማመን አትችልም። ከምንም በፊት ከቃሉ በፊት ከእምነት በፊት መመረጥ ይቀድማል ብለው ነው የሚያምኑት እነዚህ ሰዎች። መመረጥህም በምን አወክ ነው? ቃሉንም ሳትሰማ ሳታምንም ከምንም በፊት እንግዲህ ምርጫ ይቀድማል ካልክ እንዴት አወክ መመረጥህን? ስላመንኩኝ ነው ያወኩት ልትለኝ አትችልም። ከማመን በፊት ነው ምርጫው የተከናወነው። በምን አይነት ሁኔታ እግዚአብሔር መረጠ? አንተ አላመንክም፣ በኃጢአት ውስጥ ነው ያለኸው፣ ወድቀሃል። በአንተ እምነት መሰረት ክሽክሽ ብለህ ወድቀሃል። የእግዚአብሔርን ቃል መስማት አትችልም። ቶታል ዲፕራቪቲ የሚለው ትምህርት ሁለንተናዊ ውድቀት ነው። የእግዚአብሔርን ቃል በጨራሽ መስማት በማችልበት ደረጃ ወድቀሃል። ይቅርታ ኢንተራፕት ስላደረገው። አንተ ሪፎርመር ቴዎሎጂ ነው አይደለም የምትከተለው? ካዲያ ከልደተ ቃል ጋር ምንድን ነው? እሱም ኦርቶዶክስ ነው እንዳንተ ነው። እሱም እኮ አስቀድሞ በመመረጥ ነው የሚያምነው። እሱ እንደኔ አይደለም። በእርግጥ ግን እኔ ፕሩፍ ማድረግ እችላለሁ። እሱም ፕሪዴስቲኔሽን ያምናል። ኦርቶዶክሶች ያምናሉ። ኦርቶዶክሶች የሚያምኑትና የማያምኑት ነገር በግልጽ አይታወቅም። የተቀላቀለ ነው። እሺ ልደትን ብቻ ነው የታወቀ ነው። ኦፊሻል ዶክተር እንትን ገድል ምን አዲሳን ሳይሆን ኦፊሻል ዶክተር በዶ ቆይ አንዴ ገና አውርተን ምን እያልን ማስተር ለምንድን ነው ሚት የተደረጉት? ላስረዳ የምናወራበትን። እሺ ወዲያውኑ አይቪ በዛው ኢነርጂ እያን ያለ ነው። ምን መሰለ በዜድና በማን ነው በወንድማችን መካከል የትምህርት ልዩነቶች አሉ። ርዕሱ ልዩነት የለንም ሲል በዚህ በነገረ ድህነት ጉዳይ እንኳን በምርጫ ትለያያላችሁ። ፈቃደኛ ሆኖ በዜድና በሱ መካከል ስላለው እምነት ማብራሪያ እየሰጠ ነው። ኦርቶዶክስን ተዉ። አሁን ኦርቶዶክስን የምታነሱ ከሆነ ምንድነው የምናደርገው መሰላችሁ? ርዕሱን ሽፍት ልታደርጉት ነው። በኤፍሬምና በሰቨርጅን መካከል ልዩነት አለ። የነገረ ድህነት ምርጫና በፈቃድ ላይ ያለ ብዬ ነው ማምነው። በሁለታችሁ መካከል ልዩነት አለ፣ በሰቨርጅንና በአንተ። ኦርቶዶክስን ተው። እዚህ ኦርቶዶክስ አትነካም። ጴንጤ ስር ገብቶ እንደፈለገ ያብካል። ልደት ከሆነ ልውረዳ። እንደዛ ከሆነ ልውረዳ። ስለዚህ ጴንጤን ወደኋላ እጅ ያስደበደብክ ነው አይደለም። ፈቃደኛ ሆኗል። ሰቨርጅን ምን ሆነ መሰለ አሌክስ፣ ለሁሉም እድል ስጥና ሁሉም በተገቢ መንገድ ምንድነው ራስ አይደለ እንዲፈቀድከው ሰቨርጅን በእኔና በዜድ መካከል ልዩነት የለም ብለሃል። ከዛ ፈቃደኛ ስለሆንክ ነው። ልዩነት የለም ኢኔሴንስ በእኔና በማንም ሰው ቆቆይ ልንገር፣ በማንም እኔና በፓስተር እኔ ጋር ባለው አንዳንድ ነገሮች ላይ ልዩነት ሊኖር ይችላል እያልኩ ያለሁት መሰረታዊ የሆነ የክርስትና ትምህርት የኔና ዜዱ የጠየቀኝ ላይ ልዩነት የለም። እሱ ላይ ነው እያወራን ያ ልዩነት ደግሞ ምንድነው? እኔ ደግሞ እያልኩ ያለሁት ሶቨርኒ ከልደተ ቃል መሰረታዊ የቤተ እምነታቸው ዶክትሪን ጋር ልዩነት የለውም። የሶቨርኒ እሱን ርዕስ ስናረግ አንተ ጋር ልዩነት አለው። ኤፍሬም ባለ ጊዜ ከአንተ ጋር ልዩነት አለው። እኔና ሶቨርኒ ልክ አንተና እነ ቀሲስ ድበኩሉ ልዩነት እንዳላችሁ እንደዛ ልዩነት አለው። የኔን ጥያቄ መስልኝ ከአንተ ጋር ልዩነት መሰረታዊ ልክ አንተና እነ ቀሲስ ድበኩሉ ውሳኔ ትምህርት ከአንተ ጋር ልዩነት ዘማርያምና አንተ ልዩነት እንዳላችሁ እኔና ሶቨርኒ አንዳንድ ቦታዎች ላይ ልዩነት አለ። ኤፍሬም ባለ ጊዜ የሁለታችሁ ቤተ እምነት እሱ ሪፎርመር ቴዎሎጂያን ነው፣ አንተ ፔንቴኮስታል። እኔና እሱ በወንጌል አማኞች ነን። አንተና ኦርቶዶክስ አንድ ኦርቶዶክስ ሆናችሁ አንተና ዘማርያም እንደምትለያዩት እኔና ሶቨርኒ የምንለያይበት መሰረታዊ ያልሆነ ነገር አለን ነው። ሶቨርንና ልደተ ቃል አይለያዩም ካልክ ኦኬ ዌል አንተና ሶቨርን ግን ልዩነት ስላላችሁ በቅድመ ውሳኔ ለምን አታወሩም ታዲያ? አንተና ዘማርያም ለምን አታወሩም? ኢየሱስ አሁንም ያማልዳል አያማልድም? ስናገኝ እናወራለን። እኔና ዘማርያም ስንገናኝ እናወራለን። ለአሁኑ ግን አንተና ሶቨርን እዚህ ቤት ስለተገናኛችሁ አንተ እኔና ሶቨርኒም ቤት ስላለን ራሳችን ወይ እሱ ጋር ወይኔ ጋር እናወራለን። እሱ ልዩነት እንዳላችሁ ታምናለህ?
በአንተና በሶቨር መሰረታዊ ባልሆኑ ነገሮች አንተና ዘማርያም እንዳላችሁ ልዩነት አይ አይደለ ፓስተር አሌክስ አንተና ዘማርያም ያላችሁ ልዩነት እንዴት ነው? ልደትን እኮ ጠይቄው ነበር እኔ የሁሉም ሰው ኃጢአት ተሰርዟል ብለህ ታምናለህ ወይ በመስቀል ብዬዋለሁ። አይደለም ጥያቄው። እኔ ቤት ስከፍት ይሄን ጠይቅልኝ። እሺ አሌክስ ቆይ ለምንድን ነው ሽፍት የምታደርገው? ሰቨርጂን እኔ እያወራው ዘለ ገብተሃል። እሺ አልኩ። ዘለ ነው የገባው። ልከህ እኮ ነው። እኔ አይደለሁም የላኩልህ። ስትገባ ያልከው በዜድና በአንተ መካከል የትምህርት ልዩነት አለ ወይ ተብለህ ስትጠየቅ ፈቃደኛ ሆንክ። ርዕሴ አይደለም። ፈቃደኛ ስትሆን ተጠየቅ። በነገረ ድህነት ላይ ቅድመ ውሳኔ እና ምርጫ ላይ አንተ ተወስኗል ብለህ ታምናለህ። ዜድ ደግሞ እንደዛ አያምንም። አይ የትምህርታችን ልዩነት ብለህ ማብራሪያ ሰጠ። ልደት መጣ። ልደት ልጠይቅ አለ። ፈቃደኛ ነው ፓስተር፣ አንተ ያረከው ልክ አይደለም። ይኸውልህ አሁን አንተ ምን እያረክ መሰለህ? ቆይ እኔ ላውራ። ልደት አላስንት አይደለም። አሁን ለፓስተር ነው የማወራው። አሁን ልደት አንዴ ልጨርስ እና ታወራለህ። ለፓስተር ነው አንተን አይደለም የማወራው። አሁን ምን ፓስተር ትክክል ያልሆንከው ልደተ ቃል መጥቶ ወንጌላውያን አማኞች መሰረታዊ ሶቨርኒ ነገረ መሰረታዊ ባልሆኑ ጉዳዮች ላይ ልዩነት አለን፣ አንድ የሚያደርገን ግን አለ ብሎ እያወራ ልክ እነ ልደተ ቃል ኦርቶዶክሳውያን መሰረታዊ ባልሆነ ነገር ልዩነት እንደሌላቸው ሆኖ መሰረታዊ ነው ብዬ ነው ማምነው። መሰረታዊ ነው ብዬ ነው ማምነው። እኔ መሰረታዊ ነው መሰረታዊ ባልሆነ መሰረታዊ እንዴት እንደሆነና እንዳልሆነ እኔ እናንተ እናወራለን። እነ ልደተ ቃል በድህነት ዙሪያ ልዩነት እንዳላቸው ታውቃለህ? ርዕስ በርሳቸው ርዕስ አድርገን ስንገባ በነ ልደተ ቃል ጉዳይ ላይ ርዕስ አድርገን ስንገባ እንሄዳለን። ነገር ግን ቪዲዮና መጽሐፋቸው ባለ ማስረጃ ባለ ጉዳይ ለመጠየቅ ፈቃደኛ ስለሆነ ነው ሰቨርጅን እንጂ ልደትን አልፈልግም ቢል ልደትም አይሄድም። በቃ ዘግቷል ነው የምለው። ባልፈለገበት ፓስተር እኔ ደግሞ አሁን ነገር ጥሩ። አሁን ፓስተር ምን መሰለ ችግሩ? አሁን ከሶቨርኒ ጋር በዶክትሪኑ ላይ ያውራ። በዶክትሪኑና ልደተ ቃል በዶክትሪኑ ላይ ማይስማማበት ነገር ካለ ትክክል አይደለም ብለው አርጊው ያርጉ፣ ችግር የለውም። ግን እንደሱ እኮ ነው እየሄዱ ያሉት። ነው እንደሱ አይደለም። ይኸውልህ እንደሱ አይደለም እየሆነ ያለው። ምንድን ነው ወንጌላውያን አማኞች ኦኬ ላይ ልዩነት እንዳለ ልክ እሱ ግን ልዩነት ልክ ጅቤ የማያውቁት ሀገር ሄደው ቁርበት አንጥፉልኝ ይላል እንደሚባል መሰረታዊ ሰው ሁሉ ድነዋል አልዳነም ትምህርት መሰረታዊ ልዩነት እያላቸው እነሱ ወንጌላውያን አማኛ ላይ መጥተው የሚያለያየንን ነገር አንስቶ ልክ እነሱ ጋር እንደሌላ አይነት ነገር ሲያደርግ እሱን መፍቀድ የለብህም ነው እንጂ እኔ በይሞክተው እሱን እኮ እኔም መምጣትም አያስፈልገኝም። ስለዚህ አሁን ልናገር ይመስለኛል። አሁን በተደጋጋሚ ኤፍሬምም ስታወራ ዝም ስላልኩኝ እኔ ልናገር። ኦኬ እውነቱን ለመናገር እዚህ ቤት ላይ ዛሬ ላይፍ ሴሽን ላይ ሲመጣ ለሁለተኛ ጊዜ ነው። ፓስተር አሌክስ ሆስቱ ነው። 101% አስረግጬ የሚነግር ኤፍሬም ልዩነት እንዳላችሁ ፓስተር አሌክስ አምኗል። ስላመነም ትናንትም ስናወራ ነበር። ባጭሩ ካልቪኒስት ወይም ደግሞ ሪፎርምድ ከሚባሉ ቴዎሎጂያን ጋር እግዚአብሔር አስቀድሞ የመረጣቸውን ብቻ ነው ያዳናቸው የሚለው ትምህርት እጅግ በጣም ሰይጣናዊና መሰረታዊ ልዩነታችን ነው ብሎ ነው የሚያምነው። አይ ገግመህ እዚህ መተህ ነው ልዩነት የለን የምትል ከሆነ አንተ እንኳን የተናገርከው የቪዲዮ ማስረጃዎች አሉ። ደጋግመህ ቅድመ ውሳኔ ወይም ደግሞ እግዚአብሔር ያዳናቸው አስቀድሞ የተመረጡትን ነው የሚለው ትምህርት ሰይጣናዊ እንደሆነ አስቀድመህ ተናግራል። እሱም ብቻ አይደለም አንተ ሌላም ፔንቴኮስታሎች ይሄ ኢሴንሻል ዲፍረንስ ነው በእኛና በሌሎቹ መካከል የተናገሩበት ማምጣት እንችላለን። ጉዳዮች የመጣችሁት ልዩነት የለንም አለን የሚል ፖለቲካ ለመስራት ከሆነ እኛ በጣም በቂና ከበቂ በላይ የቤት ስራ ሰጥተን ተለያይታችሁ ዕለት ተዕለት ስትቀጣቀጡ እያየን ስለሆነ ለእኛ ምንም አዲስ ነገር አይደለም። ግን ፓስተር አሌክስ ዛሬ ቶፒኩን የከፈተው ዲቤት አለው ከዜድ ጋር። ፓስተር አሌክስ ራሱ ዲቤት አለው። ወንጌላዊ አማኝ አይደለም ብላችሁ ፈረጃችሁት። እሱ ዜድ ጋር ዲቤት አለው። ከዚህ ቀድሞ ደግሞ ከሙለታ ጋር ዲቤት አድርጓል። ሙለታ ሪፎርምድ ቴዎሎጂ ነው የሚያምነው ወይም ደግሞ በቅድመ ውሳኔ የሚያምን ሰው ነው። ሶቨርን መጣ። ይህንን ትምህርት ደግሞ ፓስተር አሌክስ በጣም ይጸየፈዋል። ምን የሚለውን ትምህርት? ቅድመ ውሳኔ የሚለውን ትምህርት ይጸየፈዋል። እና መሰረታዊ ልዩነት ነው እንጂ እናንተ እንደምትሉት የቪው አይደለም እያለ ነው አሌክስ። ከኔ ከልደተ ቃል ጋር በዚህ ጉዳይ ከማውራት በፊት አጠገብ ፓስተር አሌክስ አለ። መሰረታዊ ልዩነት ይሁን አይሁን ለምን እሱን አታስረዳው? ወንጌላዊ አማኝ ነው ብለህ ታምን የለ ፓስተር አሌክስ ንገረው። መሰረታዊ ልዩነት እኮ ነው፣ ሰይጣናዊ ትምህርት ነው። በዚህ አንድ አይደለንም እያለን አንድ ነን የምትለው ከሆነ እኔን ማንሳት አይጠበቅብም። እኔ እናንተ የወሬ ማጣፈጫ አይደለሁ። ቁጭ አድርጋችሁ ተነጋገሩ። ይኸው አንተና ሶቨርን እንኳን እኮ ሰፊ ልዩነት አላችሁ እኮ በቅድመ ውሳኔ። ከአሌክስ ጋርም አላችሁ። ንገሩት። ይኸው አሌክስ እኮ እኛ እየመለስንለት እኮ ነው። እናንተ ነበር ልታስረዱት የሚገባው።
ቪው ነው ካላችሁትም አሳምኑት። እሱ ግን መሰረታዊ ልዩነት ነው። እግዚአብሔር አስቀድሞ ለመረጣቸው ብቻ አይደለም ልጁን ልኮ ያዳነው ወይም ውስን በይዞት ሊሚትድ አቶንመንት ነው። እኔ መልስ ልስጥሽ። እሺ ሰምቻለሁ። እሺ አሁን ተቀበል፣ ፖለቲካውን ተቀበል። እንግዲህ አሁን ልዩነት የለንም አላል እንደናንተኛ እንደ ቡሄ ልጆች አንዴ ከመጣን አንመለስም ዘፈን የለንም። እናንተ ናችሁ በመሰረታዊነት ሰው ሁሉ ድኗል ኢየሱስ ሲሞትና ሰው ሁሉም አልዳነም ኢየሱስ ሲሞት የሚያህል መሰረታዊ ልዩነት እያላችሁ አንድነን የምታፏጩት እናንተ ናችሁ። እኛ መሰረታዊ ባልሆነ ነገር ላይ ልዩነት አለ እንላለን። አንተ ራሱ ኮንፎርም እንዳረከው አሌክስን ራሱ ድቤት የጠሩት ሰዎች አሉ። ፓስተር አሌክስን ይቅርታ፣ ድቤት የጠሩት ሰዎች አሉ ፓስተርን። ኦኬ፣ ልዩነት ስላለ ማለት ነው። ያ ልዩነት ግን መሰረታዊ አይደለም። ኦኬ፣ መሰረታዊ አይደለም። አሁን ብልጽግና ወንጌል ላይ ኦኬ የብልጽግና ወንጌል ትክክል አይደለም ብሎ ዜድ ዲቤት ጠርቶታል ፓስተር አሌክስን። ኦኬ የብልጽግና ወንጌል እኔም አልቀበልም፣ ግን ያ ከክርስትና አያወጣውም። አሌክስን ወንጌላዊ አማኝ ከመሆን አያጎለውም። የብልጽግና ወንጌልን ማመኑ ማለት ነው። ትክክል አይደለም፣ ኦፍ ኮርስ ትክክል አይደለም ብዬ ሞግታለሁ። መሰረታዊ ነው፣ ከዘላለም ሕይወት የሚያጎል ትምህርት ነው። በፓስተር አሌክስን አይደለም፣ ከዘላለም ሕይወት የሚያጎለው አይደለም፣ ግን ትክክል አይደለም። እንደዚህ መሰረታዊ ባልሆኑ ጉዳዮች ላይ እኛ ደፍረን እናወራለን፣ እናንተ ግን አታወሩም። ምንድን ነው የተባለው? አይ በቃ ዝም በሉ፣ እዚህ እኮ ሶሻል ሚዲያ የሚወራ አይደለም፣ አንተም ዝም በል አንተም ዝም በል ተባለና ልዩነቶቻችሁን ሁሉ በወዳችሁ ይዛችሁ ወጣችሁ። አሁንም ልዩነት አላችሁ። እየነገርኩ እኮ ነው። አብረው የሚያገለግሉ ሰዎች ጋር መሰረታዊ በሆነ ልዩነት እናንተም ሃይማኖት ውስጥ አለ፣ ሁሉም ሃይማኖት ውስጥ አለ። መሰረታዊ ባልሆኑ እናንተ ጋር እንደውም ኢንፋክት መሰረታዊ የሆነ ነው ልዩነታችሁ። ኢንፋክት አንድ ሆናችሁ ማዕከላዊነት ባለበት ኦኬ ማዕከላዊነት ባለበት አንድ ቤተክርስቲያን ውስጥ ሆናችሁ እንኳን መሰረታዊ በሆኑ የክርስትና አስተምሮቶች ላይ ልዩነት አላችሁ። እኛ የተለያየ ዲኖሚኔሽን ሆነን መሰረታዊያን ባልሆኑ ጉዳዮች ላይ ልዩነት ቢኖረን ምን ይገርማል? እኛ ልዩነታችንን ደበቅን እንዴ? ቀን በቀን ራሳችሁ ስትቀጣቀጡ ነው የምትውለው አልክ። ጥሩ ነው። ለዛ እኮ ነው ፕሮቴስታንት ከልት አዝሎ ማይዞረው እኮ ለዛ ነው። እንደዚሁ ባህል ካልቸር አለ፣ እርስ በርስ የመቀጣቀጥ ልዩነት ባለን ነገር ላይ ትክክል አይደለም በምንለው ነገር ላይ ለዘመናት አባቶቻችንም እየተፋጩ ነው ሳውንድ ዶክትሪን ይዘው የመጡት። እንደናንተ ተስማምተን ቢሆን ግን እንግዲህ እንደ ብሔራዊ መስማማት ተስማምተን ስህተቶችን ይዘን እናስቀጥል ነበር ማለት ነው። አንድ ሆነን መነጋገራችን ጥሩ ነው። ልዩነታችን ላይ አፕሪሺየት የሚደረግ ነው። እናንተም ይህንን ከኛ ልትኮርጁ ይገባል። አሁን እኔም ልደት ዋንስ አገኝ ምለው ከአንተ ጋር ትምህርቱን መሞገት እኮ አይደለም። ትምህርቱ ትክክል አይደለም ብለህ መሞገት መብት ነው፣ ትክክል ነው። እሱን ልሰራ ነው ደግሞ እዚህም ያለው እኮ ጥሩ ነው። አሁን ልዩነቱ ችግሩ ምን መሰለ? አንደኛ መሰረታዊ ባልሆኑ ነገሮች ላይ እኛ ልዩነት አለ ያልነው ልዩነት የለም እንዳለን አስመስለ መናገር ትክክል አይደለም። አንደኛ። ሁለተኛ ያ ልዩነት እናንተ ቤት እንደሌለ አድርገህ ማውራት ትክክል አይደለም። እናንተ ቤት ከዚህ የባሰ ልዩነት አለ መሰረታዊ በሆኑ ነገሮች ላይ ማለት አይደለም ካልከኝ አሁን ቪዲዮ መክፈት እችላለሁ፣ ማሳየት እችላለሁ። አብረው ከሚያገለግሉ ሰዎች ጋር አንተ ያለን ልዩነት ማሳየት እችላለሁ። ስለዚህ ልክ እኛ ቤት እንዳለ ብቻ እናንተ ጋር እንደሌለ አድርጋችሁ አታውሩ ነው የኔ ፓስተር አሌክስ ለአንተ አንድ ጥያቄ ብቻ ነው። እኔ ኤፋ ልጠይቀው ይቅር በለኝ ልደታ፣ ቤቱ ያንተ ነው። ልጠይቀው ኤፋ ልጠይቀው። እሺ ጠይቀኝ። ያልከውን ነው እንግዲህ። እኔ በእውነት ነው የምልህ፣ እኔ አንተ ተማሪ ነኝ። እዚህ ቤት ገብተህ አስተምራለሁ። የዚህ በዋና መሰረታዊ ትምህርት በነገረ ክርስቶስ ጉዳይ ላይ አቋም አለኝ። ያም አቋሜ እግዚአብሔር ሁለት አቋም የለውም አንድ አቋም ነው ያለው ብለህ በቅድመ ውሳኔና ምርጫ የዘላለማዊ የእግዚአብሔር ሐሳብ ብለህ እነዚህ ሪፎርምድ ቴዎሎጂ የሚያስተምሩ በሙሉ እንዲሁም መተው እኔ ጋር ዲቤት እንዲገቡ የወንጌላውያን ትምህርት አይደለም ያጋንንት ነው ብለህ ራስን የነገርከኝ በእውነት። ስለዚህ ይሄ ዋና በመሰረታዊ ትምህርት ውስጥ ያሉ ልዩነቶችን መቀበልና ልክ ነው ልዩነት አለን ብሎ ወደ ክርክር መምጣት ይሻላል ወይስ በዚህ ጉዳይ ላይ ቪዲዮ ማስረጃ የሰማን ሌሎች እምነቶች ውስጥ ለምሳሌ እስልምናም የሆነ ሰው መጥቶ ቢጠይቀን ልዩነት አለ ብለን ልናወራው የምንችለውን ርዕስ ለምንድን ነው አንድ እንደሆነን ተደርጎ የሚወራው? ኤፊ ይሄ ነው የኔ ጥያቄ። አንድ ሳንሆን አንድ ነን በዚህ ጉዳይ የሚባለው። ቆይ አንደኛ ማስተካከያ ማሻሻ የምትሰጠው አንተ የወንጌላውያን ትምህርት አይደለም የሴጣን ትምህርት ነው ብለህ ሊሚትድ አቶንመንት ምናምን አያይዛል። እሱም ሁሉ ውሸት ነው። እኔ ለጥቂቶች ሞተ የሚለው የሴጣን ነው ብያለሁ። ምክንያቱም ከእሱም ከአንድ ሰው ጋር የተያዘ ሰበርጂ እኮ እሱን ነው ያለው። ወይስ ሚዩት ላድርግ?
አላለም ብያለሁ ቅድም። ለአብዛኛው ነው እኛ የምንለው። ልጨርስ ወይስ ሚት ላድርግ? በአብዛኛውና በጥቂቱ መካከል ልዩነት አለ። ሰቨርጅን ቀጥል ይፋ። እሺ ኦኬ ሶ እንደዛ ብያለው። ኦፍ ኮርስ ሶ ነቲንግ ቱ ዱ ዊዝ ሪፎርምድ ቴዎሎጂ ጋር ከዚህ በፊትም ስናገር እንደነበረው ሪፎርም ይሄንን እንኳን ትምህርት ትክክል አይደለም ብዬ የምሞግተው በራሱ በካልቪን ኮመንተሪ ነው። ካልቪን እንደሱ አያምንም ብዬ ነው የምሞግተው። ካልቪን እንግዲህ የዚህ የሪፎርምድ ቴዎሎጂ እንግዲህ which is መስራች ምናምን አንልም እኛ ሰዎች አልመሰረቱም ትምህርት ታውቃለህ። ሶ ሪፎርም ከነስማቸውም አዳሾች ናቸው እነሱ። ሶ ዋነኛው ክሌም የሚደረገው እሱ አስተምሯል ተብሎ ነው። እሱ ራሱ አላስተማረም ብዬ በሪፎርምድ ቴዎሎጂ ነው የምሞግተው እሱን ራሱ ስሞግት ማለት ነው። ሶ ነቲንግ ቱ ዱ ዊዝ ሪፎርምድ ቴዎሎጂ ጋር ማለት ነው። ከዛ ጋር ትክክል ያለው ማንግባባባቸው ትምህርቶች አሉ መሰረታዊም ባልሆኑ። አዎ አሉ። ስንከራከር አይደል እንዴ ደበቅን እንዴ እነሱን ስንከራከር እኮ አይደል እንዴ የምንውለው። ከሉተራውያን ጋር ቢሆን ከሪፎርምድ እነሱም እኮ ማይቀበሉት አለ ትክክል አይደለም ብለው የሚሉት አለ እኛ ጋር። እኛም ፔንቴኮስታል ማይቀበሉት ትራዲሽን አለ ትክክል አይደለም ብለው የሚያምኑት ማለት ነው። መሰረታዊያን ናቸው ግን እነዛ አይደሉም። መሰረታዊያን በሆኑ ጉዳዮች ላይ አንድ ስለሆንን በእነሱ ላይ ኦፍኮርስ አንድ ለን ብለን እናወራለን። ባልሆንበት ጉዳይ ግን መሰረታዊ ባልሆኑ ጉዳዮች ላይ እኛ ሁልጊዜ እንደተወያየን ነው። አሁን ፖይንቱ እሱ ሳይሆን አሁን ትኩስ ድንቿን ልስጥህና ፓስተር እነ ልደተ ቃል ከኛ የከፋ ልዩነት አለ በመሃላቸው በመሰረታዊ በሆነ ጉዳይ። ኢየሱስ ሲሞት ሁሉም ድኗልና አልዳንም ልዩነት አለ በመካከላቸው። ቪዲዮውን አሁን መክፈት እችላለሁ። ቆይ ይሄኛው የኔ ተራ ስለሆነ ነው አንተን እንዲጠይቅ ነው። እኔ አላወራም እንዴ ልደት? ቅድም እኮ አወራህ እኮ ስለኛ አይደል ያወራሃል? አይደለም አውርተህ ጸጥ ብዬ የኔ ተራ ደርሶ ላውራ ስል አሌክስ በማል ገባና ገባኝ። አሁን እሺ ለዛ ነው አም ሶሪ ኤፊ። ኦኬ እኔ ልመለስ የተናገርከው ሀሳቦች ላይ ስላሉ ነው። በእርግጥ በጣም በተደጋጋሚ ያነሳንባቸው የተነጋገርንባቸው ርዕሶችና ውይይቶች ናቸው ከእናንተ ጋር። ራሳችሁ በአንደበታችሁ ይሄ ሰይጣናዊ የሆኑ ትምህርቶች ናቸው የቅድመ ውሳኔ ወይ ሊሚትድ አቶንመንት የሚለው ነው። የቪዲዮ ማስረጃዎች የመጽሐፍ ማስረጃዎች ያሉት ነው። እሱ ላይ ብዙ አይደለም የምንከራከረው። እኔ ፓስተር አሌክስ አንድ ጥያቄ ልጠይቅ። አንዴ ማይክን ኦን አድርግልኝ። እሺ በሪፎርምዱ ትምህርት መሰረት ማለት ነው ሊሚትድ አቶንመንት ወይም ውስን በይዞት የሚባል ትምህርት አለ። እግዚአብሔር አስቀድሞ ለመረጣቸው ብቻ ነው የሞተው ብለህ ታምናለህ? አላምንም። እንደ የአጋንንት ትምህርት ነው እያልኩ ለፋው እኮ የአጋንንት ትምህርት ነው ይሄ ትምህርት መሰረታዊ ያልሆነ ልዩነት ነው ወይንስ በፕሮቴስታንቱ ዘንድ እጅግ መሰረታዊ የሆነ ልዩነትን የሚፈጥር ነው? እንዴ ዋና ነገር እንዴ በአንዱ ክርስቶስ ላይ መሰረታዊ ልዩነት ነው ብዬ ነው የማምነው። ኦኬ አሁን እዚህ ጋር ሶስታችሁም ተለያያችሁ። ኤፍሬም መሰረታዊ ልዩነት አይደለም። ልደት አንድ ያዳምጥ። ሶቨርናት ግባ። ይሄ ሰዓት ነው። ቆይ እሰጥሃለሁ። ልደት መሀል ላይ አሌክስ እኮ ሪፎርምዶችም ፔንቴኮስታሎችም ሉተራኖችም መጥተው ከኛ ወገን አይደለም ብለው እኮ የወሰኑትን ለምንድን ነው አሌክስ ፖለቲካ ነው የሚሰራው? የስራኛ ጨምረን እንሰራለን። ችግር የለውም። እንደ ኤፍሬም ባለ ጊዜ ዝም ብለህ አታዳምጥም። መቼም ባይመችህም እዚህ ላውራ ነኝ። ይሄ ተራ ነው። ስለዚህ ፓስተር አሌክስ ይሄ ልዩነት እጅግ መሰረታዊ ልዩነት ነው። ሰይጣናዊ ትምህርት መሰረታዊ ልዩነት ነው። መሰረታዊ ኤፍሬም ባለ ጊዜ ይሄ የትምህርት ልዩነት መሰረታዊ አይደለም ግን ሰይጣናዊ ነው ይላል። እዚሁ ጋር ያላችሁ ሶስታችሁም ራሱ እዚሁ ቁጭ ብላችሁ ተለያይታችኋል። እናንተ አልኩ ቅድም ፓስተር አሌክስ ተናግሯል። በነገራችን ላይ ስለ ኦርቶዶክስ ልናወራ አይደለም ይሄን ሩም የከፈት ነው አለ። ስለ ኦርቶዶክስ ልናወራ አይደለም እኛው ጋር ራሱ በጣም ሰፊ ልዩነት ስላለ ልናወራ ነው የመጣ ነው አላቸው። ቅድም ኤፍሬም በመነሻው ምን ብሎ ተናግሯል? እንኳን እናንተ አንድ ነን የምትሉት እኛ እንኳን በዲኖሚኔሽን ተለያይተናል። በዲኖሚኔሽን መለያየተ ዲኖሚኔሽን ያለያየ አንዱ ዲኖሚኔሽን ከአንደኛው ዲኖሚኔሽን ያስተምሮ ልዩነት ስላለበት ነው የተለያየው እንጂ ያስተምሮ አንድነት ቢኖረው ኖሮ በዲኖሚኔሽን ደረጃ ባልተከፋፈልክ ነበር። እኔ ስለኛ ቤተክርስቲያን ራሱ ፓስተር አሌክስ መልስ እንዲሰጥልን ነው የምፈልገው። ፓስተር አሌክስ እኛ ልዩነት አለን ብለህ ታምናለህ? ኦርቶዶክስ በጭራሽ እስካሁን አልሰማሁኝም፣ አላየሁኝም። በቪዲዮም ይኸውላችሁ በኢትዮጵያ ኦርቶዶክስ መካከል ባለ ክርክር እንኳን እኛ እኮ ክርክር ሆኖ ኤፍሬምን ብሏል፣ እኔም ብያለሁ፣ ሌሎችም ወንድሞች ይህንን ትምህርት እንደማይቀበሉ ተናግሯል አደባባይ ላይ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ላይ ትምህርቶቿና እርስ በርስ ልዩነት ሆኖ የወጣ ነገር እኔ አልሰማሁም፣ አላየሁም። እያልኩ ያለሁት ነገር ይኸውልህ ልደት፣ እያልኩ ያለሁት ነገር ልዩነት እንኳን አለ ብላችሁ የምትሞግቱ ከሆነ
እነሱ ርዕስ ሆኖ እናንተ በምትከፍቱት ቤት ጉዳይ ትሄዳላችሁ። የኔ አንተ ክርስቲያን አይደለም እኛን አትወክለንም ስለተባልኩኝ ፓስተር እንደዛ አይደለም። አይ ቆይ ሰቨርጅን እያለ ነው። ቆይ ሰቨርጅን እያለ ነው። ኤፋ ቆይ አንዴ ከመለስክ በኋላ ግን እኔ ነኝ የምመልሰው። እሺ ትላለህ። ይኸውልህ እንደ ልደት እንደ ልደት ሳትሳደቡ ይኸው ሳትሳደቡ ምንም ሐሳባችሁ ፖለቲካም ከፈለጋችሁ ስሩ ሳትሳደቡ ምንም ይኸው ተናግሯል። ሰቨርጅን አንተ እየሰማ አሌክስ እኛን አይወክለንም፣ እዚህ ያሉ ሉትራኖች፣ እዚህ ያሉ ፔንቴኮስታሎች፣ እዚህ ያሉ ሪፎርምድ ሳይድ ያሉትም አይደለህም ብለዋል። እኛ ጋር ምንም አይነት ነገር መሰረታዊ ነገር የለውም ብሏል። እኔ ግን የማደርገው በኤፍሬምና በሰቨርጅን መካከል ሰማይ ከምድር እንደሚርቅ እኔን ተውኝ። በኤፍሬምና በሰቨርጅን መካከል ሰማይ ከምድር እንደሚርቅ ልዩነት እንዳላችሁ በማስረጃ ግን እሞገታቸዋለሁ። ኦኬ ፓስተር ይሰማል ድምጽ? አዎ አሁን እኔ ነኝ። አልጨረስኩኝም። ረጅም እኮ አውራሽ አጠር አድርገዋል። ሰዓት አልተሰጣጣንም፣ አልጨረስም። ስለዚህ ፓስተር አሌክስ ልዩነቱ መሰረታዊ ልዩነቱ ያለው በእናንተ መካከል ነው እንጂ የኦርቶዶክስን ልዩነት ለመፍጠር እየሞከርክ ጴንጤን አንድ ማድረግ አትችልም እያለ ነው። ሶ ናው ጎይንግ ፎርዋርድ አሁን ከዚህ በኋላ ርዕሱና ቶፒኩ መሆን ያለበት ጎበዝ ከሆናችሁ እነ ኤፍሬም ታላቁ እንደዚህ ነው፣ ልደት እንደዚህ ነው፣ ዘማርያም እንደዚህ ነው፣ አክሊል እንደዚህ ነው ማለቱ አይደለም እናንተን አንድ የሚያደርጋችሁ። አንድ ሊያደርጋችሁ የሚችለው ይሄው እኮ ፓስተር አሌክስ አስቀድሞ ቁጭ አድርጎ እኮ እየጠየቃችሁ ነው። በቃ መሰረታዊ ልዩነት አለ በእኔና በእናንተ መካከል፣ እሱን አስረዱኝ። አትወክለኝም እኮ እያለ እኮ ነው ሶቨርን እኮ አሌክስ። አሁን አትወክለውም ወንድም ብሎ እንኳን አንተን ለመጥራት እስከሚቸገርበት ደረጃ እኮ ነው በሁለታችሁ መካከል ያለው አጋንንታዊ ትምህርት ያለው ማለት ነው። ስለዚህ የኔ ፖይንት አሁን ምንድን ነው አሌክስ፣ ኦርቶዶክስ የሚለው ስም እዚህ ጋር መነሳት የለበትም። በቃ ልዩነቱ የተነሳው በፕሮቴስታንት መካከል ነው አይመስልም? ልዩነቱ የተነሳው በፕሮቴስታንት መካከል ነው። ስለዚህ ማውራትም ካለባችሁ በእናንተ መካከል ያለው ልዩነትና ልዩነት ነው እንጂ የእኛን የኦርቶዶክሳዊን አስተምህሩ አምጥታችሁ አይደለም ለሪፎርመር ቴዎሎጂያንም ይሁን ለፔንቴኮስታሉም ይሁን ዋሬቨር ለሌላውን ማንሳት ያለባቸው። አጋንንታዊ ነው ያለው ፓስተር አሌክስ ነው። አጋንንታዊ አይደለም ያለው ራሱ የፕሮቴስታንት አማኝ ነው። አጋንንታዊ ነው ብያለው ግን እናንተ እንደምትሉት አይደለም ያልከው ራሱ ኤፍሬም ነው። ስለዚህ አሁን ዲስከስ ማድረግ ያለባችሁ ኮላብ ካረጋችሁም ሶቨርን እና ኤፍሬም ኮላብ አድርጋችሁ አሳምኑት ፓስተር አሌክስን። የኔ ጥያቄ ይሄ ነው። ቴንክ ዩ አሌክስ። ታላቁን አስገባው ታች አለ ከቻልክ ፓስተር። አሁን የኔ ተራ ነው። አሁንም እንዳትገባ። እሺ ፓስተር፣ አንድ በጣም ማዝነው እናንተ ጋር ልዩነት እንዳለ አላውቅም ያልከው በጣም ያሳዝናል። አሁን ምንድነው ማድረገው? ኦርድና እኔ ፕራይቬት ያረካቸው ቪዲዮዎች አሉ። 3 ቪዲዮዎች ኦን አረግና ልዩነት ትጠላለህ፣ በቃ ይዘገንናል፣ ልዩነት ታስገባኛለህ። ኦርድ አለው። አሁን ፐብሊክ አረገውና ቪዲዮዎቹን ተመልሼ እመጣለሁ፣ እከፍታለሁ። ሌላ ምንም አላወራም፣ ቪዲዮዎቹን ብቻ ነው ማሳየ። ልዩነት ማለት ምን ማለት እንደሆነ ትሰማለህ። ከዛ በኋላ እኛ ጋር ያለውን ልዩነት አትልም። ከዛ በኋላ መልሳ አስገባኝ፣ አሁን ስመጣ ማለት ነው። ፕራይቬት ነው ያረኩት፣ ፐብሊክ አድርጌው ልምጣ ቪዲዮ እና ልዩነቱን አሳያለሁ። ፓስተር አሌክስ ያንተ ጥያቄ በኦርቶዶክስ መካከል ስላለ ልዩነት ነው ወይንስ በፕሮቴስታንት? የኔ ጥያቄ ሰቨርጅን እኮ እንትን እኮ ነው ሰቨርጅን። የኛ ጥያቄ በሁለታችሁ መካከል ልዩነት። እኔ ቤት ስከፍት እኮ ይሄን ጥያቄ ዌልካም ብለህ ስለተቀበልክ ነው የልደትን እንጂ ልደትም ርዕስ ሆኖ የገባበት አይደለም። ዌልካም ብለሃል ሰቨርጅን። ጥያቄው ላይ መሄድ እፈልጋለሁ በሐሳቡ ላይ መልስ አለኝ ስላልክ ነው እንጂ ልደትን ፈቃዱ አልነበረም። ይሄንን እኔን አሁን ያገለለ ጥያቄ ሆኖ ስለመጣ እኔ በእኔ ጉዳይ ላይ ሐሳብ ነው። እኔ እንዲያውም በቤቱን ስከፍት ልዩነታችሁን እንዴት አድርጋችሁ ነው አንድ የምታደርጉት? ይህን ጥያቄ ነው ሰቨርጅን እዚህ ላይ ነው እየሄድን ያለ ነው። እኔ እኮ ልጠይቅህ ብሎኝ እናገራለሁ ምናምን ብዬ አይደለም። አጋጣሚ እኔ ካንተ ነው ላወራ የመጣሁት እንጂ ከልደትም አልነበረም። ግን ፈቃደኛ ስለነበርክ ፈቃደኛ ለአንተ ያልኩን ስል ልደት ሲያወራኝ ግን መለስኩለት እና አላወራም። አለቀ። ስለዚህ አየህ፣ ካልፈለክ ምን መሰለህ ማድረግ የነበረ ችግር የለውም። ምን ችግር አለው? ምንም ላወራ እችላለሁ እኮ ችግር የለውም። መውረድ ትችላለህ። እኔ የማናችሁንም እኔ እንዲያውም ኤፋን ያስገባሁበት ምክንያት ተመሳሳይ አቋም አለው ከኔ ጋር። ኤፋ ሲጠይቀኝ እኮ ነው የመለስኩለት። ልክ አይደለው አሌክስ? ሲጠይቀኝ እኮ መለስኩለት። ታዲያ ስለዚህ ሲጠይቅ ሲመልስልህ አንተ ርዕሱ በእኛ ጉዳይ ላይ ብለህ በምታምነው ጉዳይ ላይ ነው። ኦርቶዶክስ ላይ ሄዳችሁ ስትንጠለጠሉ
ለዛ ነው። ስለዚህ በራሳችሁ ጠየቀኝ፣ እኔን መለስኩለት። ልዩነት ሲል የእሱን ደግሞ ነገርኩት። የመስቀል ላይ ስራን በሱ በኩል ግማሾቹ ለሰው ሁሉ ኃጢአት ተሰርዘዋል ብለው ያምናሉ። አንዳንድ ካህናት የቲክቶክ ላይ ያሉት አስተማሪዎች፣ ቄሲስ ምናምን ደረጃ ያሉት እነዚህ ዲያቆናት ምናምኖች ደግሞ አይ እንደዛ አይደለም ብለው ይከራከሯቸዋልና እሱን እየጠየቀ ያለው በእናንተ መካከል ልዩነት አለ። እሱን ነገር መሰረታዊ ልዩነት ነው እንጂ እናንተ እንደምትሉት የቪው ልዩነት አይደለም። ኤፍሬም ከገባ ጀምሮ እስኪ በፕሮቴስታንት መካከል ያለው ልዩነት ኮንፈርም አድርጎ አውርቷል እንደ ፓስተር አሌክስ? ካላወራው ንግግሩ የሚሆነው ከማን ጋር ይሆናል ማለት ነው? ከፓስተር አሌክስ ጋር ይሆናል። ቆይ ላስገባው። ፓስተር አሁን አንድ ሌላ ስልክ ያለው ሰው ሶቨርኒ 2 ስልክ ነው ያለ። እሺ እኔ ጋር ግባና አሁን ባቢሎን የሚሉ ተከታታይ 1 2 3 አለ እና ተዘጋጁ። ፖፕኮርን ምናምን ያዙ፣ ኮካቹ ምናምን ያዙና እሺ ኤፋ እሺ አሁን ልዩነቱን አምነን ተቀበለናል። በእኛ ሳይድ ያለው ማለት ነው አይደል? በእኛ ሳይድ መሰረታዊ ባልሆኑ ጉዳዮች ላይ ያሉንን ልዩነት ልደት አይደለም የሚመጣው። እኛ ቤት ከፍተን አስተምረናል። ልዩነት ኑ ብለን ዴይ 1 ጀምሮ የዛሬ 6 ዓመት ጀምሮ ኦኬ ተናግረናል። በየቀኑ ነው የምንናገረው። ልደት ራሱ ነግሮሃል ቅድም። በየጊዜው እኮ እርስ በርስ ትቀጣቀጣላችሁ እያለ ግን እሱ መሰረታዊ ልዩነት ነው እያለን ያለው እኮ አሌክስ ኤፍሬም። እሺ እሱን እኔ ከፓስተር አሌክስ ጋር አወራለሁ። አሁን እኔ ጋር ገባና ባቢሎን የሚሉትን ተከታታዮች ፊልም ፓስተር አሌክስ እኔ ተራ ነው። አሁን እኔ ተራ ነው። ፓስተር አሌክስ አሁን አስከብርልኝ ይሄን። አይ የፓስተር አሌክስ ርዕስ ምንድን ነበር መጀመሪያ ላይ ስታወራ ነበር? ኤፋ ፓስተር አሁን ቪዲዮ የምናይበት ሰዓት ነው። ኤፋ እሺ እሺ አሁን ምንድነው መሰለ ወደ ሌላ ነገርም ባንቀይረው እንትና ቢገባ ጥሩ ነው። ታላቁን አስገባው እያለ ነው። ይግባ እሱም ቪዲዮ ስላለ እሱ ራሱ የገዛ ወንድሙን ያለውን ቪዲዮ ነው የምከፍተው። የትኛውን ነው ኤፍሬም የምከፍተው? ባቢሎን የሚል እኔ ስር ግባና ወደ ታች ግባና ወደ ታች ባቢሎን የሚሉ አሉ ተከታታይ። እኔ ስፈቅድ ባቢሎን ፓርቷን ጀምሮ ልክፈት። እነሱ አሬዲ አድርጋቸው ከመጀመሪያው ጀምሮ ተከታታይ። ኦኬ ልጀምር። ቆይ ፓስተር ትልቁ ላይ አድርገውና ቪዲዮ ይክፈትና ያሳይ። እሺ ቆዩ እኔ ቤቱ ላይ ተስማምተን በምንፈቅደው ጉዳይ ላይ ነው ምን ሄደው። የመጀመሪያው እኛ ኤፋ በዜድና በሰቨርጂን መካከል ስላለ ልዩነት ተነስቶ ነው እናንተ ስትመጡ ነው አሁን ሽፍት ያደረገው ወደ ኦርቶዶክስ ማለት ነው። ርዕሳችን እኛ መሃል ስላለው ልዩነት ቤቱን ወለል አድርጌ ልስጥህ። በእነሱና በአንተ እምነት መካከል ልዩነት አለ ታብራራለህ። በመጀመሪያ ልዩነቱን ኦርቶዶክስን አሁን ተወና ከዛ እኔ ቪዲዮውን ሄጄ ከታች ያለው ግን አሁን ያልገባኝ አንተ ነው። የልደት በጣም ገብቶኛል። እኔ አሁን ያልገባኝ ፓስተር ያንተ ነው። ልደት ጥያቄ ጠየቀህ አንተ። አሁን ቪዲዮውን እንዳመጣ የሚሆንኩት በአንተ ምክንያት እንጂ በልደት ምክንያት አይደለም። ኦርቶዶክስ ጋር ልዩነት የለም አንድ አይነት ነው ሰምቼ አላውቅም አልክ። ሰው ላሰማህ ነው የልዩነት አይነት። ስለዚህ ላሰማህና ከዛ በኋላ እጠይቅሃለሁ፣ ተመሳሳይ ጥያቄ እጠይቅሃለሁ። አሁን ቪዲዮቹን ስለዚህ ምን እናደርጋለን መሰለህ? ወይ ልደትሻ ቤቱን የከፈትኩበትን ተረዳኝ። እኔ አሁን በሌላ አይደለም ምንም ሚዲያ ላይ ያለ ነገር ነው። ቤቱን ልክ እኔ ቤቱን ስዘጋ ምን አደርጋለሁ? አንተ ለቀኩት ያልከውን ቪዲዮ ሰማለሁ። ፐርሰናሊም እኔ እናንተ ስለምንደዋወል እኔም እደውልልሃለሁ። አሁን ግን በሰቨርጂን እና በዜድ መካከል ስላለው ልዩነት እያወራን ስለሆነ እንዝጋው፣ አየር ላይ እንዳይጠለጠል። ርዕሴም እሱ ስለሆነ አይሻልም? አሁን እየተወራ የነበረው እኮ ስለ ሁለቱ አለ ጠቅላላ ወንጌል አማኞች ላይ እንደዚህ አይነት ፖለቲካ ሲሰራ እየሰማ ስማውና እዚህ ላይ ከዛ ይሄኛው ወደዚህ ዙራት ቀይሩት እያለ ነው ፓስተር። ቆይ ልደትዬ ቆይ ከእሱ ጋር ላውራ። አንድ መልስ ልስጥ ለኮሜንት። ቆይ ይቅር በሉኝ እዮሲ እራ አሌክስ ብለህ ያችን ኢሞጂ የሳቋን አመጣ እንዴ? እናንተ አይደላችሁ እንዴ ልዩነት አለ ብላችሁ እዚህ የምታወሩት? እኔ አልኩኝ እንዴ? እኔ ፈጠርኩ? እኔ ብፈጥረው እኔ እከሰስበታለሁ። እኔ በማልጠየቅበት ሚዲያ ላይ ስትከራከሩ መጽሐፎቻቸውን ይዛችሁ ስትሞግቱ ያላችሁበትን ርዕስ ይዤ መጣሁ። እራ አሌክስ ምን አጠፋው? እማጠፋው እኔ የወለድኩት ቢሆን እኔ የፈጠርኩት ቢሆን እኔ ራሴ ለዚህ ጉዳይ ተጠያቂ እሆናለሁ። አንተ አብርተበታል፣ ሙለታ አውርቶበታል፣ ሰቨርጂን ይኸው እዚህ ቁጭ ብሏል፣ ኤፋ አውርቶበታል፣ እራሱ ዜድ ማለት ነው። ሁላችሁም እኮ ያወገዛችሁ ትምህርት ነው።
እኔ እንዲያውም ታውቃለህ ሉትራን በዚህ ሳይድ የተለየ ነገር አለው፣ እንዲያውም ከእናንተ የከፋ ነገር አለው። ግን ትገባለህ፣ ትመጣለህ፣ መልስ ትሰጣለህ በርዕሱ ላይ። እኔ ላይ አንዳች እጃችሁን እንዳታነሱ፣ የራሳችሁን ጥያቄ ምንድነው የከፋ ነገር ያለ የምትለው አሌክስ? ሉተራንናም ሌሎች ሪፎርምድም ምንድነው ከኦርቶዶክስ የከፋ ነገር ያለው እነሱ ትምህርት ላይ? እሺ እችን እንዝጋና እንሄዳለን። ራስህ ትመልስልኛለህ። እሺ እችን እንዝጋ። ራስህ ትመልስልኛለህ። እሺ በዜድና በሰቨርጅን መካከል ልዩነት አለ ነው ርዕሳችን። የለም ነው የምትለው ይፌ? እንዴ እኔ ስንት ጊዜ ነው መሰረታዊ በሆነ ጉዳዮች ላይ አንድ ብንሆንም መሰረታዊ ባልሆኑ ጉዳዮች ላይ አንድ እንዳልሆንን እኮ ዓለም እኮ ምስክር በየቀኑ እኮ ነው የምንገባው ልዩነቶቻችንን። እኛ እንደነሱ እኮ አንደብቅም እኮ በየቀኑ እኮ እንከራከራለን እኮ ልዩነታችን ላይ። ችግር ለልደት ትነግረዋለህ። ቆይ ለልደት ትነግረዋለህ። ልደትማ ያውቃል መሰከረ እኮ ራሱ በየቀኑ የምትቀጣቀጡት እኮ አለ እኮ ልደት ራሱ። መሰረታዊ ልዩነት አላችሁ ነው ያልኩት ኤፍሬም። መሰረታዊ እሱ እንዳለ ሆኖ ልዩነታችን ላይ እንደምናወራ ግን አረጋግጠሃል አንተ ራስህ። ባትስማሙም አንድም ቀን ኦኬ አለመስማማታችን ግን እናወራለን ልዩነት ባለን ነገር ላይ። እሱ ነው የሚፈለገው። ታውሩታችሁ ሁሉም በየራሱ እሱን እኮ ነው ማመን ያቃተው አሁን ፓስተር አሌክስ። እሱንም እኮ ነው አላምን ማመን ያቃተው ፓስተር አሌክስ። መሰረታዊ ልዩነት የለም አንዴ ልደት ቆይ እሱን አንዴ እሱን ልጠይቀው። እሺ ጠይቀው። እኛ መሰረታዊ ባልሆኑ ጉዳዮች ላይ ልዩነት የሉንም ብለናል እንዴ ፓስተር? እኔም እሱን እኮ ነው ወደ አደባባይ ያመጣሁትኝ። ታዲያ ምንድነው እኔ ልዩነት እኛ በመሰረታዊ ባልሆኑ ጉዳዮች ላይ ልዩነት የለንም ብለን ደብቀን እንደምናልፍ የምታረግ አንተ ራስህ ልዩነት ስላለ አይደል እንዴ እንወያያሉህ እኮ የጠሩህ እኮ መሰረታዊ ባልሆኑ ጉዳዮች ላይ ልዩነት ስላለን ና ድቤት እንግባ ተሳስተሃል ብለው እኮ ድቤት ጠሩ እኮ ወንድሞች። ስለዚህ ካዲያ እኛ ደብቀን እናውቃለን። መቼ ፓስተር አሌክስ ያልተረዳው ነገር መሰለ ኤፍሬም ከድነት የሚያጎል አይደለም፣ ያን ያህል መሰረታዊ ልዩነት አይደለም ብሎ ነው የሚያምነው እንጂ ፓስተር አሌክስ ግን በፔንቴኮስታሉና በሪፎርም ቴዎሎጂያን መካከል ያለው ልዩነት ግን በክርስቶስ ኢየሱስ የማዳን ስራ ላይ ያለው ልዩነት ይሄ ስም ቤዞቱ እጅግ በጣም መሰረታዊ ልዩነት ነው አይደለ አሌክስ? እኔ አሁን መሰረታዊ ብቻ አይደለም መስመር ነው። መሰረታዊ ብቻ ሳይሆን ኤፋ መሰረታዊ ብቻ ሳይሆን መስመር ነው። ራሱን የቻለ ክንፍና ሌላ ሃይማኖት ነው። ሌላ ሃይማኖት ነው። እኔ የምለው ይኸውላችሁ በነገረ ክርስቶስ ጉዳይ ላይ ባለን አቋም ይሄ ውግዝ ነው፣ ሌላ ሃይማኖት ነው፣ ሌላ ክንፍ ነው። እንዲሁም ሰቨርጅንን ብየዋለሁ። አንተ በምን አግባብ ነው አንድን ሰው ምን ላይ ቆመ ነው ልክ አይደለም ልክ ነው የምትለው? ስለዚህ የእናንተ ልክ እንዳይደለ ግን አምናችሁ እንደ ሌላ ሃይማኖት ነው መከራከር ያለባችሁ ነው እኔ እያልኩ ያለሁት። እንደሱ አሁን ሶቨርኒ ልደት አባቴ ከሚላቸው ሰዎች አምጥቶ የእሱን ዶክትሪን ቢያስቀምጥልህ ምንድን ነው የምትለው? እነሱን ሰዎች ክርስቲያን አይደሉም ልትላቸው ነው? በሌላ አውድ ደግሞ እሱን እናወራለን። ለምን እናወራለን? ቆይ በእንልስል ይቀጣ እንጂ አሁን የእነሱ የሪፎርምድ ቴዎሎጂ ላይ ያሉ የሪፎርምድ ቴዎሎጂ አስተምሮቶችን ቸርች ፋዘርስን አምጥቶ ተመሳሳይ ቪው ያላቸውን ሜንሽን ቢያደርግልህ እነዛም ሰዎች ክርስቲያን አይደሉም ልትል ነው? ይኸውልህ አሁን የሰቨርጅንና የዜድን ጥያቄ ሳንመልስ ወደዛ አይደለም ምን ሄደው እንዴ ኤፋ ምንም እንግዳ ባልሆነ ነገር ነው እንዴ የምንከራከረው? ሌላ ሃይማኖት ናቸው እያላችሁ እዚሁ ስታወሩ የነበረው ካጋንንት ነው። ልደት የፓስተር ፕሮግራም እንግዲህ በቃ ጴንጤዎችን እንዲጠለዙ ነው። በደንብ አድርገህ ጠልዝ። እንግዲህ ፖለቲካ ግዴታ ነው። ርዕሴ ልጨርስ። ቆይ ልደታ አንዴ ልጨርስ። አዎ ፎከስ አድርጌ እያወራሁ ያለሁት ራሳችሁ ያላችሁት ጉዳይ ላይ ነው። አንድ አይደለንም ብላችኋል፣ ተቀበሉት። ከዛ አንድነታችሁንና ልዩነታችሁን አስምሩ። ተወጋግዛችኋል እኮ በቃ ተወጋግዛችኋል። የእናንተ ትምህርት ሐሰተኛ ነው፣ የእናንተ ትምህርት ትክክል ነው ብሎ የቆመበት ምንም አይነት መሰረታዊ ነገር የለም። በቃ እሱን ነው። እሱን ስትቀበሉ ምን ታረጋላችሁ? እኔ ጋር ትዞራላችሁ። እኔ እንደ አንድ ቆሜ ነው መሞግትህ። እኔ እንደ አንድ በቃ አለቀ። እኔ አንድ እንዳደላችሁ ነው መሞግትህ። ከዛስ ስለ ብልጽግና ወንጌል በለኝ፣ ስለ መለኮታዊ ጤንነት በለኝ፣ ስለ ዘላለም ሕይወት በለኝ። በማንኛውም ጉዳይ ኤፍሬምን እሞግተዋለሁ፣ ሰቨርጅንን እሞግተዋለሁ፣ ማነው ስሙ ዜድን እሞግተዋለሁ፣ ማነው ስሙ ሙለታን እሞግተዋለሁ። ለምን? የተለያየ ሃይማኖት ነው። ግን ያልተለያየ ብዬ ነው። ያልተለያያችሁት ለእኔ ጉዳይ ነው።
የተለያየ ትችት በራሳችሁ ትምህርት ጉዳይ ነው። ይኸው ስለዚህ ወለላ አድርጌ ቤቴን መታችሁ መነጋገር ትችላላችሁ። በኦርቶዶክስ ጉዳይ ከሆነ ደግሞ ይኸው ልደት አለ ከታች ሌሎችንም አንድ ደቂቃ እስቲ ስለ ኦርቶዶክሱ ላውራ። የአባቶቻችን አምላክ እግዚአብሔር አምላክ በእውነት የተመሰገነ ይሁን። የኛ በሐዋርያት ጉባኤ ላይ ያለች የክርስቶስ ኢየሱስ አንዲት ቤተክርስቲያን ናት። ሲጀመር በአንዲቷ ቤተክርስቲያን ነው የምናምነው። በቅዳሴያችንም በውዳሴያችንም የምናምነው ይሄን ነው። እኛ የክርስቶስ ኢየሱስ ቤተክርስቲያን ህብረት ውስጥ ያለን ኦርቶዶክሳውያን ክርስቲያኖች፣ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ያለን ክርስቲያኖች። እኛ ቤተክርስቲያን ተለያይታ አታውቅም፣ ልትለያይም አትችልም። በመካከላችንም የአስተምሮ ልዩነት የለብንም። እኛ የምትዳኘን ቤተክርስቲያን አለችን፣ የሚመራን ጉባኤ አለ። ብንሳት ብንስት፣ ዘማርያም ቢስት፣ ልደተ ቃል ቢስት፣ ታላቁ ቢስት፣ አክሊል ቢስት ልታርመን የምትችል ቤተክርስቲያን ያለች ናት እንጂ በራሳችን መንገድ ወይ የማርያም መንገድ ፈጥረን አንሄድም። ሁላችንም በአንዲቷ በክርስቶስ ኢየሱስ ቤተክርስቲያን ትምህርት ስር ነን። የማንም የኔ ልክ ነኝ ብሎ የራሱን መንገድ መክፈት አይችልም። ዲያቆን ዘማርያም ከኔ የተለየ ትምህርት ይዞ ለራሱን ቸርች ከፍቶ በራሱ መንገድ መሄድ አይችልም። ያለበለዚያ ከቤተክርስቲያኒቷ ይለያል እንጂ። ስለዚህ እኛ እስከዛሬ ድረስ ያደረግነው ነገር ምንድነው? በራሳችን ትምህርቶች ላይ ተወያየን። መጨረሻ ላይ አንዲቷ ቤተክርስቲያን አንድ ያደረገችን አቅጣጫውን አሳየችን። ሁላችንም ወደዛው መስመር ተሰበሰብን እንጂ የየራሳችንን ቦይ ቀደን አልሄድንም። ዛሬ ለምሳሌ ዘማርያም በሚቀድስበት ቤተክርስቲያን ሄጄ እኔ ቅዱስ ስጋውና ክቡር ደሙን መቀበል እችላለሁ። አክሊል የሚያስተምርበት ቦታ ሄጄ መማር እችላለሁ። ሁለታችንም አንዱን የጌታን ስጋና ደም መቀበል እንችላለን። ይሄን ያደረግነው ለምንድን ነው? በትምህርቶቻችን ጉዳይ ላይ ተነጋገርን። ቤተክርስቲያን አይ ነው ይሄኛው ነው ትክክል ብላ መልስ ሰጠችበት። በዛ ሀሳብ ላይ ሁላችንም ቤተክርስቲያን ወዳለችው መጣ። ለምን? አንዲት ቤተክርስቲያን ስላለችን አንዲቷን የቤተክርስቲያንን ድምፅ ስለሰማንና ስለሰማ። ዛሬ ወደ ፕሮቴስታንቱ እንምጣ እስኪ እንመለስ። እውነት አንድ መሆን ቢችል ኖሮ እስከዛሬ ድረስ ባለው ልዩነት ላይ ያወራሉ? ይሄው ፔንቴኮስታሉ እኮ በራሱ መንገድ እኮ እየሄደ ነው። ይሄው እኮ ሪፎርሙድ እኮ ክርስቶስ ኢየሱስ የሞተው አስቀድሞ ለመረጣቸው ጥቂት ሰዎች ብቻ ነው፣ ሌሎቹ እኮ አልተመረጡም እያለ እኮ ነው። ከማመን በፊት እኮ መመረጥ ይቀድማል፣ ከተመረጥክ በኋላ ነው የምታምነው እያለ እኮ ነው። ያልተመረጠው ደግሞ ወደ እግዚአብሔር እሳት ይገባል ብሎ እኮ አጋንንታዊ ትምህርት እያስተማረ እኮ ነው። ማን ነው ዛሬ 46,000 በላይ ዲኖሚኔሽን ኖሮት ተለያይቶ እየኖረ ያለው? ቀን በቀን እየተቀጣቀጠ ያለው በክርስቶስ ኢየሱስ የማዳን ስራ፣ በክርስቶስ ኢየሱስ ዘላለማዊ ልጅነት ላይ በክርስቶስ ኢየሱስ በመስቀሉ በሰራው ስራ እኮ ሰፊ ልዩነት ፈጥሮ እያወራ ያለው እኮ ፕሮቴስታንቱ እኮ። ይሄ ደግሞ መሰረታዊ ልዩነት ነው። ድንግል ማርያም ወላዲት አምላክ አትባልም እስከ ማለት ደረጃ የክርስቶስ ኢየሱስን ዘላለማዊ አምላክነት የካደ ፍጹም ሰውነቱን የካደ ማን ነው? እኛ ጋር ነው እንዴ? እኛማ ይሁን እስኪ ዛሬ እኔ ላይፍ ብከፍት እኮ ዘማርያም መጥቶ እኔ ጋር ይማራል፣ ያስተምራል። መዝሙረ ያሬድ ትምህርት ቢከፍት እኮ እሱ ጋር ገብቼ ይማራል። ነገ ብንሰበሰብ ወደ አንዲቷ ቤተክርስቲያን ነው። አንተስ የፈለገው ወደ ሪፎርምድ ይሄዳል፣ የፈለገው ወደ ካልቪን ወደ ፔንቴኮስታሉ ይሄዳል፣ የፈለገው ወደ ሌላ ቸርች ይሄዳል። ወደ አንድ ቦታ እንኳን ህብረት አድርገህ እኮ ማምለክ አትችልም። እኛስ ባለንበት ቦታ ሆነን ወደ አምን ባቲ ቅድስት ቤተክርስቲያን እንት ላይ ለኩሉ ጉባኤ ዘሐዋርያት። እኛ ግን በአንዲቷ ቤተክርስቲያን እናምናለን፣ ሐዋርያት በመሰረቷት። ወደ አምን ባቲ ቅድስት ቤተክርስቲያን፣ በአንዲት ቅድስት ቤተክርስቲያን እናምናለን፣ በሐዋርያት ጉባኤ በሆነችው ክርስቶስ ኢየሱስ ራስ በሆነላት። መለስ ብለህ እስኪ የወንጌል አማኝ ነው ብለህ ይኸው ፓስተር አሌክስ ሳቁን ስላወራን እንዴ እየተገፋ እየተጠላ ያለ። መለስ ብለህ እስኪ ወንጌል አማኝ የሚለው ጥላ ውስጥ ያለውን እያንዳንዱን ተመልከተውና ይኸው እስኪ ግማሹ እኮ ቸርች አልባ ሆኖ አልኩ ትናንትና፣ እቤቱ ቁጭ ብሏል። ቸርች አልባ ሆኖ በቃ መሄድ አይፈልግም። ቢሄድ የሚያየው ሌላ ነገር ነው፣ ቢሄድ የሚሰማው ሌላ ነገር ነው። ስለዚህ ቤቱ መቀመጥን መርጦ ቁጭ ብሏል። እሺ መድረክ ላይ ያሉትን ቲክቶክ ላይ ያሉትን ሰዎች እንመልከታቸው እስኪ፣ እንያቸው ብለን ስንመለከት የሚያስተምሩት ምንድን ነው አልኩ። ቅድም ሶቨርን ምንድን ነው ያለው ፓስተር አሌክስ? ስለተመረጥኩኝ ነው የዳንኩት ያመንኩት አይደል ያለው። ባይመረጥ እኮ ይልጅ መመረጥን በምን አወቅ? አያውቅም። ግማሹ ማመን በመስማት ነው ይላል። መስማትም የእግዚአብሔር ቃል ነው ብሎ ሲያምን፣ ሌላኛው ደግሞ አስቀድመህ ትመረጣለህ፣ ከዛ ትሰማለህ፣ ከዛ ታምናለህ፣ መመረጥ ይቀርማል ይላል። የሰው ልጆች የእግዚአብሔርን ድምፅ መስማት በማይችሉበት ደረጃ ሁለንተናዊ ድቀት አጋጥሟቸዋል። እኛ መካከል እንደዚህ አይነት ልዩነት ተፈጥሮ አይታችሁ ታውቃላችሁ? የለም። ተነጋግረን እንኳን በምናውቅባቸው ቶፒኮች ላይ ያልተግባባንባቸው አንዳችን ማሳብ የለም። ተነጋገርን መጨረሻ ላይ ቤተክርስቲያን አግባባችን፣ አወራን። ይሄ እኮ በሊቃውንቱ ጉባኤ ይሄ ወንበር ተክለው በሚቀመጡ ሰዎች መካከል እንኳን እኮ ይከራከራል እኮ። ይሄ እንዲህ ነው፣ ይሄ እንዲህ ነው። መጨረሻ ላይ ከዚህ ምን ያደርጋሉ? ልደቴ ወይ 800 ሰው ስሙ ልደት እንዳለው። ቆይ አንድ ነገር በጣም ላስረዳት። እኔ እዚህ ማናችሁንም ለምኛችሁ ነው አላልኳችሁም። እኔ ማናችሁንም
ኑ አላልኳችሁ። መታችሁ ውጡ ወንጌል አማኛ አይወክለንም ምና እኔ መቼ ነው አልኳችሁ? እሺ ግን ልደት እንዳለው አንድ ጥያቄ ልጠይቃችሁ። እሺ እኛ መካከል ልዩነት አለ ብላችኋል። ማን ነው ሚዳኛችሁ? ቆይ አንዴ ማን ነው ሚዳኛችሁ? ትመልሱልኛላችሁ? በዜድና በሰቨርጂ መካከል ልዩነት ተፈጥሯል። ማን ነው ሚዳኘ? እሺ ልደት እንዳለው በመካከላችን እሺ የትምህርት ልዩነቶች ተፈጠሩ፣ ቤተክርስቲያን ዳኘችን። ማን ነው ሚዳኘ? ስለዚህ ማወቅ ያለባችሁ የመጀመሪያው መሰረታዊ ነገር ጉዳይ ላይ ተቀበላችሁ። ከዛ በኋላ እዛ ጉዳይ ላይ እኔ እኮ አሁን እዚህ መጥቼ እንዴት ልዳኛችሁ ግራ ገባኝ። እኔ ራሴ እኔን ማን ይዳኘኝ? እሺ እኔን ማን ይዳኘኝ? ስለዚህ ማድረግ ያለባችሁ ሰከን በሉ፣ ተረጋጉ። እኔን እንዲሁ ከመጥላት እንዲሁ ያልሆነ ጭፍን ጥላቻ ውስጥ ከመግባት እርግጥ ብላችሁ አሰብ አርጉ። ምን አርጉ መሰላችሁ? ማን ነው ሚዳኘን? እኔና ይሄው ኤፍሬም በሐሳብ ተለያየን። እኔና ካሎራው ተለያየን። እኔና ሰቨርጅን ተለያየን። እኔና ዜድ ተለያየን። ስለዚህ ማን ነው ሚዳኘን? ትመልሱልኛላችሁ? ይሄው ቤተክርስቲያን ትደኛናለች እያሉ እኮ ነው። ኦፍኮርስ ሰምቻለሁ። እኛ ቄስ ተሳሳቱ ስሳሳት ብለው እኮ ሄዱ። ቤተክርስቲያን መምህራን ሊቃውንት አሉ። በቃ ተስተካከለ፣ ተዘጋ። የእናንተን ጉዳይ ማን ነው የሚዘጋው? እሺ ስለዚህ አንድ ነገር ላርግ ልደትዬ፣ አንዴ በዚህ ጉዳይ ላይ አሁን እነሱ ፖለቲካ ምናምን ይላሉ እንዴ? እኔ እኮ ከገባው ጊዜ ጀምሮ በኢትዮጵያ ኦርቶዶክስ ጉዳይ ያለኝን አቋም ታውቃላችሁ። ከገባው ጊዜ ጀምሮ ወደ ቲክቶክ እንዳትሳሳቱ። ለፖለቲካ የሚመች ነገር እናንተ ጋር ነው ያለው። እውነቴን እኮ ነው። አሰብ አድርጉ። በእውነት ነው መላችሁ። ምን ታስባላችሁ መሰላችሁ? እዚህ የነበሩ ግጭቶችን ማን ነው የሚፈታላችሁ ለእናንተ? እኔስ እናንተ አይደላችሁም ብዬ በዚህ ደረጃ እንኳን እናንተን እንትን አላሳነስኩም። ግቡ፣ ተከራከሩ፣ ተማማሩ። የሙለታ ትምህርት ከሰቨርጂን ጋር በዚህ በነገረ ክርስቶስ ያለው በጣም ዋና ትምህርት የክርስትናም ዋና ነገር ነው ብለን ስለምናምን ሁለቱን እየተከራከርን ነው። ከዛ ውጪ ጉንጭ አልፋ ነው የሚሆነው። ልደትዬ በቃ አመሰግናለሁ። እንግዲህ ምን ማድረግ አልችልም። አንዲት እንዳያችሁት በእኛ ቤተክርስቲያን ልዩነት ሲፈጠር ምን ተደረገ? እንግዲህ ሊቀ ሊቃውንት የጎንደር ላይ ያሉት አባታችን ስላሴ ጾታ አለው አሉ። ከዛስ ጾታ አለው ብሎ በቃ ልክ አይደሉም ብለን እሳቸው በራሳቸው መንገድ ሄዱ እንዴ? ኖ ሊቃውንቱ መከረ፣ አስተማሯቸው፣ ተመለሱ። የእኔ ትምህርት ስህተት ነው፣ የቤተክርስቲያኒቷ ትምህርት ልክ ነው ብለው ለቤተክርስቲያን ትምህርት ተገዙና ድጋሚ ወደ ቤተክርስቲያን አስተምሮ ተመልሶ በዛው ቀጠሉ። እኛ እንደዛ ያደረግነው ለምንድን ነው ሲባል እኛ ምክንያቱም አንዲት ቤተክርስቲያን ውስጥ ስላለን የምትዳኘን አቅጣጫ የምትሰጠን የምትመራን ቤተክርስቲያን አለች። የሐዋርያት ቤተክርስቲያን ስላለን እኛ የሚመራን መጽሐፍ ቅዱስ አለ። ፕሮቴስታንቱ ዛሬ መጽሐፍ ቅዱስ ብቻ የሚል አስተምሮን ይዛል። እውነት መጽሐፍ ቅዱስ ዳኝቷችኋል ወይ? አልዳኛችሁም ስትሉ መጽሐፍ ቅዱስ የበላይ ባለስልጣን ነው አላችሁ። እናሳ ፓስተር አሌክስ ይሁን ኤፍሬም ይሁን ሙለታ ይሁን ልክ መሆኑን መጽሐፍ ቅዱስ መቼ ዳኛችሁ? በተረዳና ባወቃችሁት በየራሳችሁ መንገድ አይደል እንዲህ ሁላችሁም እየሄዳችሁ ያላችሁት። እኛሳ እኔ የገባኝ እንዲህ ነው ብሎ ዘማርያም መሄድ ይችላል ወይ? አይችልም። ልደተ ቃል እኔ የገባኝ እንዲህ ነው ብሎ መሄድ ይችላል እንዴ? አይችልም። ምን ብለን ነው እኛ ምናምነው? ሐዋርያት እንዳስተማሩን አበው እንደተናገሩት እኔ እንደገባኝ ብሎ የሚያስተምር የቤተ ክርስቲያን ልጅ የለም። ሁላችንም ስንናገር ሐዋርያት እንዳስተማሩት ሐዋርያት እንደተናገሩት እንዲህ ብለው እንዳስተማሩት ብለን በህብረት በአንዲት ቤተክርስቲያን ውስጥ ባለ ህብረት ነው የምንናገረው። ይሄም ደግሞ ቤተክርስቲያናችን እውነተኛ የጌታ ቤተክርስቲያን መሆኗን በሐዋርያት ትምህርት ላይ የጸናች ቤተክርስቲያን መሆኗን ማሳያ ነው። ከሐዋርያት ህብረት የተለየ ከክርስቶስ ህብረት የተለየሳ እኔ እንደገባኝ እያለ ግለተኝነቱን ያሳያል። መንፈስ ቅዱስ የሌለበት ጋር ግለኝነት አለ። አንድ መንፈስ ቅዱስ ያለበት ቦታ ጋር አንድ እውነት አለ፣ አንድ ትምህርት አለ። ለዛም እኮ ነው ቤተክርስቲያን አንዲት ናት፣ አንድ ሃይማኖት፣ አንዲት ጌታ፣ አንድ ጥምቀት የተባለው እኮ ከዚህ ተነስተን ነው። ያንን በተገባ መታየው ቤተክርስቲያን ጋር ዛሬ ሙሉ ወንጌል በሚል ጥራ ስር ተሰብስበው ሁሉም ሉትራኑ ፔንቴኮስታሉ ከዛኛው ጋር እየተፋጨ የሚኖረው እኮ ለምን ይመስላል? ያስተምሩ ልዩነት ስላለበት፣ የእምነት አንድነት ስለሌለበት፣ የሚመራው የሚዳኘው ስለሌለ። እናንተ እኮ መሪ የላችሁም። ተው የሚል አካል እኮ የላችሁም። ከፍ ብሎ ይሄ ነው ትምህርቱ ብሎ እኮ የሚናገር እኮ በሐዋርያት ሰንሰለት የመጣ እኮ ትምህርት የላችሁም። ዛሬ ልደተ ቃል ቢስት ወደኋላ እስከ ሐዋርያት ድረስ ይሄ ትምህርት ተሰጥቷል ወይ ተብሎ ይመረመራል። እናንተ ሐዋርያት አባቶቻችሁ አይደሉም፣ ልትመረመሩ አትችሉም በሐዋርያት ትምህርት። ለዛ እኮ ነው ቅዱስ ትውፊት የሚባለው በዋነኝነት
የሚያስፈልገው በትምህርት ስትስት ወደኋላ እንዳንተ የሚያምን አለ ወይ ተብሎ ትመረመራል። ፕሮቴስታንት ወደኋላ ብትሄድ ከአንተው ጋር ተመሳሳይ ሉተር ነው ያለው። ትስታለህ። አባት የለም ልክ አይደለም ልክ ነው ብሎ የሚናገር ያንተ ትምህርት ስህተት ነው ያንተ ትምህርት ልክ ነው ብሎ የምትዳኝ ቤተክርስቲያን የለም። ፕሮቴስታንት ቤተክርስቲያን የላችሁ። ሴንትራላይዝድ የሆነ አንዲት የጌታ ቤተክርስቲያን የላችሁ። እኛሳ አንዲት ቤተክርስቲያን ስላለችን ያቺ አንዲት ቤተክርስቲያን በጉባኤ በሲኖዶስ ጉባኤ ትመራለች፣ ትዳኘናለች። ስንስት ታርመናለች፣ መንገድ ስንስት ትመልሰናለች፣ ልክ ስንሆንም ደግሞ ታበረታተናለች። ዛሬ አንዱ ፓስተር ቢስት ማን ያርመዋል? ማንም። ዛሬ አንዱ አስተማሪ ፕሮቴስታንት ጋር ቢስት ማን ያርመዋል? ማንም። ዛሬ ግን አንድ አባት ተነስቶ ስላሴ ጾታ አለው ሲሉ ግን ቤተክርስቲያን አረመቻቸው። እኛስ የምትሰበስበን የምታርመን አንድ የምታደርገን የምትመራን የጌታ ቤተክርስቲያን አለች። በእሷ ለዘላለም ጸንተን እንኖራለን። ለዛ ነው ቤተክርስቲያን አንዲት ናት፣ የክርስቶስ ኢየሱስ ቤት ናት የምንለው። ኦርቶዶክስ ተዋሕዶ ለዘላለም ትኑር። መልካም ጊዜ ይሁንላችሁ። ጌታ አንድ ያደርጋችሁ፣ ወደ ትክክለኛው ቤተክርስቲያን ያምጣችሁ፣ ወደዚህ በረት ይጨምራችሁ። ክርስቶስ በህብረት በእውነት ወደሚመለክበት ወደ ቅዱሳን ወዳሉበት የካህናት አለቃ ክርስቶስ ወዳለበት ወደዚች ቅድስት ቤተክርስቲያን ክርስቶስ ኢየሱስ ልቦናችሁን አብርቶ ያምጣችሁ። እግዚአብሔር ያክብርልን። ፓስተርዬ ተባረክ። እድሜ ይስጥ። ሰላም ሁኑልኝ። ልደትሻ በጣም ቴንኪዩ። አሁን እንግዲህ የሚቀጥለው በዚህ ጉዳይ ላይ ወንጌል አማኝ ነኝ የምትል አይ ትምህርታችንን የሚያርማለ የሚል ናገባ። ያው ልደትዬ ቴንኪዩ በጣም አመሰግናለሁ በእውነት ይሄ አይ ምንም ችግር የለውም። እኔ ምን መሰለ በራሳቸው ትምህርት ስለሆነ ያስኳቸው ችግር የለብኝም። እኔ ከዚህም በፊት ጀምሮ አንድነን አንድ አይደለም በሚለው ጉዳይ ማለት ነው። ስለዚህ ልደትዬ በጣም ነው የማመሰግነው። ምንም ንጹህ ነገር ነው ያወራው፣ ተንኮል የለበትም። አሪፍ ማረሚያ ያደረከው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንኳን ቢሳሳቱ ሄዶ የሚያርማቸው አለ። ይሄን እቀበላለሁ። ሙለታንና ዜድን ማን ያርማል? እኔ እኮ ላርም ስል እኔን አወገዙኝ፣ ላርማችሁ ስል በእውነት። እስቲ እኮ ሌላ ሰው ላስገባ፣ አንተ በሌለበት ንስቲ ወንጌል አማኝ ምን ትላላችሁ? ማን ነው የሚያርማችሁ? ዜድ ቴንኪዩ። ማን ነው ሳይሳደብ የሚናገር አለ? ብትሳሳት የሚያርምህ እስቲና ማን አለ? እኔን ዝም ብለህ ከምትሳደብ ከምታገል ያልሆነ ነገር ከምታወራ ና እስቲ የሚገባልህ ደስ ይለኛል። ይኸው ጎንደሬው ና እስቲ ትሉኛላችሁ፣ ወዳችኋለሁ። ኑ እስቲ ማን ነው የሚያርማችሁ? እሺ ይኸውና ተፈጸመ። ና እስቲ እኔ በደስታ ንጹህ፣ ምንም ሳትቆጣ ሳትበሳጭ ሳትናደድ። ትርፉ ደም ግፊት ነው የሚይዘን። በእውነት ባልሆነ ነገር ስንናደድ ትርፉ ደም ግፊት ነው። ሰላም ነው። አቤት ተፈጸመ። አለን። እኔ የምልህ ኢየሱስ ክርስቶስ በስጋው ፍጡር ነው አይባልም ለሚለው ማን አረማቸው? ተዋሽቶ ወርዷል ልደት። አይ አይደለም። አይ አሁን ዋሽቶ ወርዷል። አሁን በእኛ ሳይድ እስቲ ለመሰለ የገማ ትምህርት ነው ብሎ አኬን ላለው ማን አረማቸው? ጥራ ውስጥ ዋሽቶ ነው የወረደው በሙሉ። ቤሊ አቤት ማን ያረማቸው? እኔ እስብልሃለሁ፣ ችግር እስብልሃለሁ። ቆይ ጥራው። በቃ እስብልሃለሁ። ቆይ እሺ። ግን እኛ ብንሳሳት ማን ነው የሚያርመኛ? አሁን እኔ ተሳስቻለሁ፣ ማን ያርመኛል? እኛ መጽሐፍ ቅዱስ አለ፣ ቤተ ክርስቲያን አለች፣ አልፎ ከሄደ ደግሞ ካውንስሉ አለ። በጣም አሪፍ በጣም ስለዚህ አሁን አንተ በትምህርት ልክ አይደለም ስለተባለ ኦርቶዶክስን አስገብተህ እያሰደብክ ነው ማለት ነው። በቃ ሊያስክ ማለት ነው አይደለም። አሁን ጥያቄው ለመሄድ ትችላለህ? አዎ አስገባዋ። ታዲያ ዋሽቶ ነው ሄደው እያልኩ ነው። ቆይ ልጠይቃ። ማንም የዳኛቸው የለም። እሺ አንተ ይኸውልህ፣ አሁን እኮ የገባህበትን ምክንያት እወቅ። አንተ የገባህበትማ የሚዳኛችሁ አለ ወይ ነው አይደል ያልከኝ? ዜዴ እንትን ቢሊ
አቤት ይሰማኛል። አንተ አትሊስት ዜድ የጌታችን የኢየሱስ ክርስቶስ እናት አትባልም ብለዋል። አንተ ደግሞ ትባላለች ብለኸኛል። እዚህ ቤት በሁለታችሁ መካከል መሰረታዊ ትምህርት ልዩነት አለ። አሁን ይህንን ማን ነው የሚያርመው? ቢልዬ በሁለታችሁ በዜድና በአንተ መካከል ኦኬ እኮ እሱን ነው እኮ የምልህ። ለምሳሌ ማርያም ጥንተ አብሶ አለባት አለ አንዱ የለበትም አለ። እስካሁን ማንም ያረማቸው የለም። ሁለቱም ቁጭ አሁን ዋሽቶ ነው የወረደው። ያንተን እኮ ነው የምልህ። ይግባና ኖ አንተም ዋሽተሃል። የሚዳኛቸው አለ ስላልክ እኮ ነው። አንተም ዋሽተሃል። ሚዳኛቸው ምን ብለው ዳኛቸው? ንገረኝ፣ ጥራውና ምን ብለው ዳኛቸው? ቅድስት ድንግል ማርያም አስገባቸው። ምን እንደተባለ ይንገረን። ያንተን ጥያቄ ግን መልሳ፣ ያንተን ጥያቄ መልስ። ምን ተብሎ ባንተና በዜድ መካከል ልዩነት አለ? የለም። ምን በዚህ ጉዳይ ልዩነት የለም። ምን ልዩነት አለ? ይኸውልህ የለም። አዎ ጥራው ዜድን። ምንም ልዩነት የለም። እንዴ አንተ ዜድ የጌታ እናት አትባልም አላለም? አላለም። እንደሱ ጥራውና ምን እንዳለ ራሱ ነው። አዎ አላለም። ለምን ጠራዋለሁ? እሺ ቪዲዮ ምክንያቱም እሱ ያለው ከክርስቶስ አንፃር ነው ያለው። ኖ ራሱ አለ አይደል እንዴ? አላለም። ራሱ ነው። አሁን ጥራቸው። ለምን ታስመልጣቸዋለህ? በቃ እንግዲህ አይ እንትን ጥያቄው ላይ አልሄድም። በቃ ይቅርብ። ለእነሱ ሳይድ አድርገሃል ማለት ነው። ለእነሱ ሳይድ አድርገሃል። አልያዝኩም ጥያቄው ላይ። ስለዚህ እነሱ ይፈታል። የሚፈታ ያላቸው ብለሃል አይደል? የሚፈታ ካላቸው ይግቡና ያስረዱ አላቸው። የት አለ? ማን ነው የቅድስት ድንግል ማርያም ጉዳይ ያንተን ጥያቄ ትመልሳለህ? ያንተን ጥያቄ ማን ፈታ? አንተ ዋሽተሃል። አንተም ልደትም ዋሽታችኋል። አንተ ጥያቄ ለምን አትመልስም? ያንተን ጥያቄ የሚፈታ ያላቸው ያልከው አንተ ዋሽተሃል። ያንተን ጥያቄ ለምን አትመልስም? ያንተን ጥያቄ እኔማ መለስኩልህ። መጀመሪያ የዋሻችሁትን አንተና ልደት መካከል ሶልቭ አድርጉት። ይኸውልህ ኖ አንተ አሁን ወንጌል አማኝ ስለተወገዝክ ከእነሱ ጋር ሆነ ለመሳደብ ፈልጋለሽ። ምን ስለሆንክ ድገመው። በወንጌል አማኝ ስለተወገዝክ ለመሳደብ ፈልጋል ከእነሱ ጋር ሆነ። አቤት እኔ ተወግዣለሁ ለሙሉ አንድ ሰው ካሁን በኋላ ወንጌል አማኝ ብሎ እኮ አይቀበልህም። ተስፋ ቁረጥ። እዛው ከሄድክ ሂድ። በጣም እኔ ይኸውልህ ችግር የለብኝም። እኔ ተቀበለኝ ብያለሁ። እነሱ ጋር መሄድ ከፈለክ ሂድ ወዳጄ። አንተ አሁን የራስን የቤት ስራ መልስ። አስገብተው ኤፍሬምን በዚህ ደረጃ ከነሱ ጋር ያንተን የቤት ስራ መልስ። በዚህ ደረጃ እነሱ ጋር ወገነ እነ ኤፍሬምን ማሰደብ ልክ አይደለም። የተወገዘ ይላል። እሺ ሌላ